بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد قواعد الأربعة سوستنيو تمرتاتشنه إعلام يلالو الشيخ المعلف المجدد رحمة الله عليه إعلام أواكالو مكنياتو مواق سلامي كدم يا لأوكات من نجار اندات النجار اندات سرع إعلام أواكالو أرشدك الله لطاعته أن الحنيفية ملة إبراهيم أن الحنيفية بلو بكنف مالتنا ملة إبراهيم بكنف ويم دغمو سرز አድርጎ በዚህ መልኩ ነው ያስቀመጡት። ምክንያቱም የሚፈስረው ስለሆነ ሚለተ ኢብራሂም የኢብራሂም አለይሂ ሰላም መንገድ ማለት ነው። ሚላ ማለት መንገድ ማለት ነው። ያ መንገድ ምንድነው? አን ተዕቡድ አላህ አላህ ልታመልክ ነው። ወህደሁ ለብቻው ሙኽሊሰን ለሁዲን ለሱ ሃይማኖትን ጥርት አድርገህ ወቢዛሊከ በዚህም አመረ አላሁ አላህ አዘዘ ጀሚዕ ናስ አጠቃላይ ሰዎችን ወኸለቀሁም ለሃ ለሱም ነው የፈጠራቸው ለዚህ ነገር ማለት ነው። ከማ ቃለ ተዓላ አላህ በቁርአን እንዳለ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ሱረቱ ዛሪያት ላይ ይህንን እንመልከተው ተንትነን። هذه هي مقدمة الثانية ለኪታባቸው እንደ ሙቀዲማ መግቢያ ሁለተኛው ያስቀመጡት ይሄ ነው። በምን ላይ የሚያጠነጥነው? ፊ ሐቂቀት ተውሒድ ወሽርኪ ስለ ተውሒድ እውነታና ስለ ሽርክ እውነታ ማለት ነው። ቢእክቲሳር አጠር ባለመልኩ ወስተዕመለ ፊሃ ሸይአን ሚን አልአድለት አልዓቅልያ ወስተዕመለ ተጠቀሙ ማለት ነው። ሼኽን በሚሉን ጊዜ ፊሃ እዛ ላይ እዚህ ሀሳባቸው ላይ ሸይአን ሚን አልአድለት አልዓቅልያ አልአድለት አልዓቅልያ ማለት አእምሯዊ በአእምሯችን በማስተንተን የምናገኘው የሆነ መረጃ ማለት ነው። አንድ ሰው እንደዛ ሊያገኘው የሚችል የሆነ ደሊልን ተጠቀሙ። ያ ደሊል ቁርአን ውስጥ ተጠቅሷል። አለቲ የፍሀሙሃ ዓመቱ ናስ እና አጠቃላይ ሰዎች ሊረዱት የሚችሉ ምክንያቱም አቅል ስላላቸው ማለት ነው። ቃለ እዚህ ላይ ምን አሉ? ኢዕለም አርሸደከ አላሁ ሊጣዓቲሂ ሲሉ አይ አርሸደከ አላህ ማለት ደለከ አላህ ማለት ነው። አላህ ይምራህና ማለት ነው። አርሸደከ አላህ ማለት ወዴት? ሊጣዓቲሂ ነው ያሉት። ኢላ አስባቢ ጣዓቲሂ አላህን ለመታዘዝ ወደሚረዱ ሰበቦች አላህ ይምራህ አሉ። ይሄ እንግዲህ ለሰሚው ለቃሪኡ ነው ይሄንን የሚሉት ዱዓ የሚያደርጉት። ምንድነው ሊነግሩን የፈለጉት? አነ አልሐኒፍየተ አልሐኒፍያ እሷ ማለት ነው እንግዲህ ፊሉጋ አልሐኒፍያ ማለት ፊሉገቲ መእኹዘቱን ሚን አልሐኒፍ ወሁወ አልመይሉ ዘንበል ማለት ነው። ዘንበል ማለት ከአንድ ነገር ወደ ሌላ ነገር ዘንበል ማለት አልሐኒፍ ይባላል። ወሁወ አልመይሉ መዘንበል ማለት ነው። እዚህ ጋር ግን ስንማር ወልሐነፊየቱ ኢስጢላሐን በዚህ በዑለማዎች ሙያዊ ትርጉም ሲሰጡት ግን ሂየ አልሚለቱ መንገድ ነች፣ አልማኢለቱ የተዘነበለች መንገድ ከየት ወዴት? አን ሽርኪ ቀስደን ሆም ብሎ ማለት ነው። አንድ ሰው ከሽርክ መንገድ ኢለ ተውሒድ ወደ ተውሒድ መንገድ ሲዘነበል ይሄ አልሐኒፍያ ይባላል ማለት ነው። ከሽርክ ወደ ተውሒድ የተዘነበለ መንገድ ማለት ነው። ይሄ በደንብ እንያዝ። እነሳቸው አነ አልሐኒፍየተ ይህ ሐኒፍያ ከሽርክ ወደ ተውሒድ የተዘነበለው መንገድ ሚለተ ኢብራሂም አሉ። የኢብራሂም ዓለይሂ ሰላም መንገድ ነች። አልሚለቱ ቢመዕና አዲያነቱ ወልመንሃጅ አልሚላ ሲባል ሃይማኖት ማለት ነው። ወልመንሃጅ ማለት ነው። የማን ዲን ነው? የኢብራሂም ዲን ነው። ሚለተ ኢብራሂም የኢብራሂም ዲን ነው። ወኢብራሂም ሁወ ኢብራሂሙ ዓለይሂ ሰላም እናውቃለን። እዚህ ጋር ማወቅ ያለብን ፋኢዳ አለ። አልሐኒፍየቱ ፊል ቁርአን ዳኢመን ሁል ጊዜ ሐኒፍያ የሚለው ቃል ቁርአን ውስጥ ተእቲ ሙቅተሪነተን ቢኢብራሂም ዓለይሂ ሰላም ከኢብራሂም ዓለይሂ ሰላም ጋር ነው ቁርአን ላይ የምትነሳው እቺ ቃል። ሊማዛ ለምንድን ነው ግን ከሌሎች አንቢያዎች ጋር አልሐኒፍየተ የሚለው ቃል አይመጣም? ከኢብራሂም ዓለይሂ ሰላም ጋር ሁልጊዜ ይሄ ቃል ከሳቸው ጋር ተያይዞ የሚመጣው ለምንድን ነው? የተለያዩ ሰበቦች አሉት። ለዒደቱ እሙር አንደኛው አነ ኢብራሂም ዓለይሂ ሰላም ጀዓለሁ ላሁ አላህ አድርጎታል ኢማመን ሊልአንቢያኢ ሚን ባዕድህ ከኢብራሂም ዓለይሂ ሰላም በኋላ ለሚመጡ ነቢያቶች ሁሉ
አላህ መሪ አድርጎታል ኢብራሂምን ማለት ነው። ኢማም አድርጎታል ለልአንቢያ። ለዚህም ወሊዛሊክ ዩለቀቡ ቢአቢል አንቢያ አቡል አንቢያ ይባላል። የአንቢያዎች ሁሉ አባት ማለት ነው። አንደኛው ለዚህ ነው። ሁለተኛው አን አላህ ሱብሓነሁ ጥራት ይገባውና ጌታችን አላህ ለም ያእሙር ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም እሳቸውን አላዘዘም ቢልኢቅትዳኢ ቢሸኽሲን በአንድም ሰው መከተል እከሌን ተከተሉ አላላቸውም አላህ ሱብሓነሁ ወተዓላ ለነቢያችን ሙሐመድ ሰለላሁ ዓለይሂ ወሰለም ኢላ ቢኢብራሂም በኢብራሂም እንጂ ማለት ነው። የማንንም መንገድ ተከተሉ አልተባሉም እሳቸው የማን መንገድ እንጂ የኢብራሂም ዓለይሂ ሰላም መንገድ። ቃለ ተዓላ አላህ በተመለከተ ቁርአን ላይ ثم أوحينا إليك أن اتبع ملة إبراهيم حنيفا ወደ አንተ ወሕይ ያወረድን ምን የሚል ወሕይ? አን ተቢዕ ሚለተ ኢብራሂም ሐኒፋ የኢብራሂምን ሃይማኖት ሐኒፋ ከሽርክ ወደ ተውሒድ ቀጥ ያለው መንገድ ማለት ነው። እቺ አልሐነፊያ የምትባለው ሲራጥ አልሙስተቂም ነች። በዚህ ማዕናም ይመጣል። ከሰለፎች ተገኝቷል ይህንንም እና ነቢዩ ዓለይሂ ሰላቱ ወሰላም ማንም ተከተሉ የከሌ መንገድ ተከተሉ አልተባሉም በማን ቢሆን እንጂ በኢብራሂም ዓለይሂ ሰላም እንጂ። ለዚህም ነው ሁል ጊዜ ከእሳቸው ጋር አልሐኒፍያ የሚለው ቃል የሚመጣው ነው። ሶስተኛው አነ አለዚነ ኡርሲለ ኢለይሂም አነቢዩ ሰለላሁ ዓለይሂ ወሰለም ነቢዩ ዓለይሂ ሰላቱ ወሰላም ወደ እነሱ የተላኩባቸው ሰዎች የቁረይሽ ሙሽሪኮች ማለት ነው። እነ አለዚነ እነዚያ ኡርሲለ ኢለይሂም ወደ እነሱ የተላከባቸው አነቢዩ ሰለላሁ ዓለይሂ ወሰለም ማለት ነው። ያዕሪፉነ ኢብራሂምን ያውቁታል። በል የንተሲቡነ ኢለይሂ ወደ እሱም ራሳቸው ያስጠጋሉ። ወየዝዑሙነ ይሞግታሉ አነሁም አላ ሚለቲህ እኛ በኢብራሂም መንገድ ላይ ነን ይላሉ ማለት ነው። እነሱ የመካ ሙሽሪኮች ብቻ ሳይሆን ፈልየሁዱ ወነሳራ ወልሙሽሪኩን ኩሉሁም ሁላቸውም ማለት ነው። የቁሉና ምን ይላሉ? ነሕኑ ዓላ ሚለቲ ኢብራሂም እኛ በኢብራሂም ዓለይሂ ሰላም መንገድ ላይ ነን ይላሉ። የአብርሃም ሃይማኖት እንከተላለን ይላሉ። ፈቃለ አላሁ ለሁም አላህ ግን ለነሱ ምን አላቸው? ማ ካነ ኢብራሂሙ የሁድያን ወላ ነሰራንያን ወላኪን ካነ ሐኒፈን ሙስሊመን ወማ ካነ ሚነል ሙሽሪኪን። ኢብራሂም ዓለይሂ ሰላም አይሁድም ነሳራም አልነበረም። ወላኪን ካነ ሐኒፋ ከሽርክ ወደ ተውሒድ የተዘነበለ ሲራጥ አልሙስተቂም ላይ ቀጥ ያለው መንገድ ላይ የነበረ ሙስሊም ነበር ይላል አላህ ሱብሓነሁ ወተዓላ። ወማ ካነ ሚነል ሙሽሪኪን ከሙሽሪኮች አልነበረም ነው የሚለው። አላህ መልስ ሰጥቷቸዋል እነሱ እና ከነዚህ ሰበቦች አንጻር ዳኢመን ማለት ነው አልሐኒፍያ ከኢብራሂም ዓለይሂ ሰላም ጋር ተያይዛ ትመጣለች። ከዛ ሼኽ ምን አሉ? አን ተዕቡደ አላህ ወሕደሁ ሙኽሊሰን ለሁ ዲን አሉ። አይ አነ ሚለተ ኢብራሂም ማለት የኢብራሂም ሃይማኖት ማለት ህየ እሷ አን ተዕቡደ አላህ አላህን ልታመልክ ነው። ወሕደሁ በብቸኝነት ሙኽሊሰን ለሁ ዲን ሙኽሊሰን ለሁ ልዒባዳ ኢባዳ በአጠቃላይ ለሱ ጥርት አድርገህ ለአላህ ብቻ ማለት ነው። ተውሂድ ማለት ይሄ ነው። ወቢዛሊከ አመረ አላህ በዚህም አላህ አዘዘ ጀሚዕ ናስ አጠቃላይ ሰዎችን ማለት ነው። አላህ አጠቃላይ ሰዎችን በዚህ ነው ያዘዘው። ወኸለቀሁም ለሃ አላህም ለሷ ሲል ነው የፈጠራቸው ማለት ነው። ለዚህ ለዒባዳ አላህ ብቻ ለማምለክ ወሊዛሊከ የሲሑ አን ነቁለ አላሁ ኸለቀና ለምን አላህ ፈጠረን ለምን ከተባለ ሊነኩነ ሁነፋአ እንድንሆን ማለት ነው። አላህ በብቻይነት ልናመልክ። ወየሲሑ አን ነቁል እንደዚህም ልንል ይቻላል አላሁ ኸለቀና ሊነኩነ ዐላ ሚለት ኢብራሂም በኢብራሂም ዓለይሂ ሰላም መንገድ ላይ ልንሆን ነው የፈጠረን ማለት እንችላለን። ሊአነ ሚለት ኢብራሂም ህየ አልሐኒፍየቱ ወህየ አተውሒድ ስለሆነ ማለት ነው የሳቸው ዲን። አላህ ደግሞ የፈጠረን ለምንድን ነው? እሱም በብቻይነት ልናመልከው ስለሆነ። ከማ ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ በቁርአን እንዳለው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። እቺ መጨረሻ ላይ ሊያዕቡዱን የሚለው ቃል ማዕናው ማለት ነው ያዕቡዱን የሚለው ዩወሒዱን ማለት ነው። እኔም ብቸኛ ሊያደርጉኝ ማለት ነው፣ ሌላ ነገር ላይ ያጋሩብኝ። አዩኽሊሱ ሊ አልዒባደተ ዒባዳን ለእኔ ጥርት ሊያደርጉልኝ ማለት ነው። ወማ ኸለቅቱል ጂነ ወልኢንሰ ጅኖችም የሰው ልጆችም አልፈጠርኩም ለምን ቢሆን እንጂ ኢላ ሊያዕቡዱን እኔም በብቸኝነት ሊያመልኩኝ እንጂ
وجه الاستدلال بالآية بزي آية هون ማስረጃ ስናደርግ ምንድነው أن الله خلقنا للتوحيد الله يفطرن ለምንድነው ለተውሂድ ነው ሰው እንዴት ለተፈጠረበት ነገር ይተዋል በፍጹም አንድ ሰው ተውሂድ በፍጹም መተው የለበትም ማለት ነው والتوحيد ደግሞ هو እሱ ምንድነው إخلاص العبادة لله አምልኮን በአጠቃላይ ለማን ማድረግ ነው ለአላህ وهذا هو معنى الحنيفية ይህ ነው የሐኒፍያ ትርጉሙ ሚለት ኢብራሂም የኢብራሂምን ሃይማኖት ማለት ነው فالدليل الذي استدل به فالدليل ማስረጃ الذي استدل به المؤلف ይህ ጸሐፊ ሼክ ሙሐመድ ማለት ነው ማስረጃ ያደረጉበት ማለት ነው صحيح بلا ريب ያለምንም ጥርጥር صحيح የሆነ ማስረጃ ነው የተጠቀሙት በመቀጠል ምን ይላሉ فإذا عرفت أن الله خلقك لعبادته አሉ فإذا عرفت ካወቅክ አሉ አንተ እውቀቱ ካለህ ካወቅክ أن الله خلقك الله እንደፈጠረህ لعبادته እርሱን ብቻ እንድታመልክ ይህንን ካወቅክ ምክንያቱም ያሳለፈው ትምህርት ላይ ሶስት ላይ ማለት ነው የተፈጠርንበት ዓላማ እሱ ስለሆነ ይህንን ካወቅክ አሉ فاعلم እንግዲያው ሰወቅ أن العبادة عبادة የምትባለው ነገር አምልኮ ማለት ነው لا تسمى عبادة إلا مع التوحيد ከተውሂድ ጋር እንጂ አንድ ዒባዳ ተብላ ማትጠራ ከሽርክ ጋር ዒባዳ ተብላ ማትጠራ كما أن الصلاة ለምሳሌ صلاة ማለት ነው لا تسمى صلاة ተብላ አይጠራም إلا مع الطهارة ከطهارة ጋር ቢሆን እንጂ ማለት ነው طهارة ከሌለ صلاة የለም ማለት ነው ልክ እንደዛው ተውሂድ ከሌለ ምን የለም ማለት ነው ዒባዳ አፎን እንደዚሁም ደግሞ ዒባዳ ከሌለ ተውሂድ የለም ማለት ነው ልክ ሰላት ያለ ጠሃራ ሰላት እንደማትባለው ሁሉ ማለት ነው فإذا دخل الشرك في العبادة በምናመልከው አምልኮ ላይ ሽርክ ከተቀላቀለ ፈሰደት ይበላሻል ሲያበላሽ ያ ትልቁ ሽርክ እስከሆነ ድረስ ማለት ነው አጠቃላይ በህይወት ዘመናችን የሰራነው ስራ በአጠቃላይ ነው የሚያበላሸው ይህ ምንም ጥርጥር የለውም አንድ ሰው ውዱእ አለው ሰላት ሊሰግድ ሲል ሳያውቅ ማለት ነው ንፋስ ቢያመልጠው ይህ ሰውዬ ሰላት አለው መስገድ ይበቃለታል ላ መስገድ የሚበቃለት ሙሉ በሙሉ ጠሃራ ላይ ሲሆን ነው ልክ እንደዚሁ ተውሂድም ማለት ነው በፍጹም ሽርክን አይቀበልም فإذا دخل الشرك في العبادة በአምልኮአችን ላይ በሰላታችን ላይ በብዙ ነገር ላይ በሐያታችን ላይ ሽርክ የሚገባብን ከሆነ ፈሰደት ይበላሻል ማለት ነው ተውሂዳችን ነው የሚበላሸው ተውሂድ ተበላሸ ማለት እስልምናችን ተበላሸ ማለት ነው ከልሐደስ ልክ يعني ሰላት እንደሚያበላሹ ነገሮች إذا دخل في الطهارة በطهارة በገባ ጊዜ እንደሚያበላሸው ማለት ነው كما قال تعالى الله በቁርአን እንዳለው ما كان للمشركين أن يعمروا مساجد الله ሙሽሪኮች የአላህን ቤት ሊገነቡ አይገባቸው ሻሂዲና ዐላ አንፉሲሂም ቢልኩፍር በራሳቸው ላይ በኩፍር መስካሪ ሆነው ሳለ እነዚህ ኩፍር ላይ ያሉ ሰዎች አላህ ምን አለ ኡላኢከ ሐቢጠት አዕማሉሁም ስራቸው በአጠቃላይ ውድቅ ሆኗል ወፊ ናሪ ሁም ኻሊዱን እሳት ውስጥም ዘውታሪ ይሆናሉ يريد المؤلف من دون يفلقوا زي قال يبين حقيقة التوحيد والشرك نقدر توحيدنا شرك حقيقة بدن من دون الردان يفلقوا وانظر إلى هذا المثال العقلي إن أمر واوية هنا مثالين تملكت السهل نو بذلك اللهنا الذي استعمله مالت فإذا عرفت أن الله خلقك لعبادته أي تيقنت أن الله خلقك للغاية العظمى أرلي الله لتلك لهنا علمان أنت نفتره وهي العبادة سم أملكونه كما تقدم أن سلفنا صريحا بقلت مالتنا في قوله تعالى وما خلقت الجن والإنس إلا ليعبدون من لو آية سن ملكت انقد يوصف علم أوقع أن العبادة لا تسمى عبادة يعني صحيحة شرعا مالتنا عند شريعة تقبينت يالله عبادة أي هونم إلا مع التوحيد له انقد شرط ياسكمتونه شرط وهو التوحيد توحيد كليل بكر عبادة من نقر تكمل له كما أن الصلاة لا تسمى صلاة يعني صحيحة شرعا مثلا سو يوزن بلو بدق بلو
يعني ركوع ليدرك سجود ليدرك يشلال لكن شرعا صحيح يهون صلاته مالتنا إلا مع شرط كشرط قربي هون يا شرط من وهو الطهارة. سلازي سواء طهارة الكبرى وهي الغسل أو الصغرى وهي الوضوء ما ناتشوم يهون يقد يسفل قوال سويو مالتهم صلاة يستكاكل لك ندزانو يسولج توحيد مستكاكلو كشرك ملو بملو سيطران. فإذا دخلت الشرك في العبادة فسدت يالوت لزانو أي بطلت خلاص كلهم عبادة كلهم يسرى ملكم سرى يبلاش هالسويو مالتهم كالحدث لك صلاة عندما يبلاشوا نقروش حدث مالت وهو الناقض كالبول وهاشنتي مثل ريح نفاسي مثل ليلوش من نصداداتشو نقروش إذا دخل في طهارة لا يال الناس نقروش كتغنيو خلاص يبلاش مالتنا. لمثال عندنا فإذا صليت بدون وضوء فصلاتك باطلة قلتنا يعني وضوء بالسجد صلاتي تبلاشن. كذلك الشرك هو ناقض للتوحيد شرك اندزي هو توحيد أم يفرس نقرنا كالحدث ناقض للوضوء مالتنا. لذي فمن صلى يسجد هنا سو وهو غير متوضئ مالتنا وضوء سيادرك يسجد سو فقد أخل بمفتاح الصلاة وهو الوضوء فصلاته باطلة يسو صلاة باطلنا. فكذلك من عبد الله يملك هنا سو وهو غير موحد سيهون يا شرك الله يملك سو فعباداته باطلة يسو يميادرك عبادة من دنو ودكنه مالتنا. لذيهم يمشركوش المثالي قرآن آيات أكسو مالتنا مشركوش لم يقبل الله منهم عبادتهم الله عبادات تقبلاتهم ما كان للمشركين يعمروا مساجد الله شاهدين على أنفسهم بالكفر أولئك حبطت أعمالهم وفي النار هم خالدون. وجه الاستدلال من دنو بزيه مسرجة من نادرقو بزيه آية لاي مالتنا أن المشركين الله سبحانه وتعالى لم يقبل الله منهم عبادتهم الله ملكواتشوال تقبلاتهم ولو كانت في المساجد عنده بمسجد بيهونهم كان مالتنا بسبب من دون الله عباداتشوال تقبلبت أنهم متلبسون بالكفر كفر يسروا صلونا بأقوالهم بنقراتشو وأفعالهم بتكبراتشو ينجزي فبطلات عباداتهم في الدنيا بدنيا لا يسروا تنبر عبادة باتك على تبلا شملت. وفي الآخرة اندجهم بآخرة في النار ساتستنجوا هم خالدون إذا يزوترال إذا ماتوا على هذا الشرك مالتنا توبة سيرجو. فالحاصل وأنه حسام من دنو أن الشرك إذا دخل العبادة أبطلها شرك عبادة لا يكجبا يبلا شتل. وفي الآية زم أنقصوا لي أن المشركين كانوا يبنون المساجد مسجدوش يجنبون نبرة وكانوا يتعبدون لله فيها الله نم يملك نبر نقر من وقال له شرك لا يسلا نبروا منهم يتكما شو نقر إلا مالتنا إن شاء الله كتايون بقطاي أردت يكفل النهاية. السلام عليكم ورحمة الله وبركاته.